አሁን ይሄ ኤንኤፍቲ እንደ ቀልድ ተወራ እንጂ ያኔ በብሎክቼን አሁን ያንተ ቤት ገዛለው ካልኩኝ አንተ በብሎክቼን ይሄን ነው የተነጋገርነው ተብሎ እኔ ከፈረምኩኝ በብሎክቼን ላይ ሴቭ ከተደረገ አንተና እኔ የተፈራረምነው ነገር ሊሆን ይችላል እዛ ላይ ሴቭ ይደረጋል actually የህግ ነገር ምናምን ይሄ የኢንዲቪጁዋል ስማርት ኮንትራክት ይኖረዋል ኦነርሺፕ በሱ ትራንስፈር አረከኝ ማለት ነው ገና በህግ አልተቀበለም ይሄ ግን የሚቻል ነገር ነው ክፍያም አሁን ውጭ ሀገር ብዙ ልጆች የሚቸገሩ እንደ ጻፊ የሆኑት ወይንም ዲጂታል ፕሮዳክት መሸጥ የሚችሉት የተቸገሩት በፔመንት ፕላትፎርሙ ነው ፔመንት መንገድ የለም ግን ክሪፕቶ ፔመንት አለ ይቻላል አሁን መንግስትም ቀስ በቀስ ያው እየከፈተ ነው በሩን ሶ ሙሉ በሙሉም ባይሆን ክሪፕቶ ፔመንት ባይናንስ ፔይ ምናምን ይፈቅዳሉ በኋላ ሞር ፕላትፎርሞች እየተቀበሉ ነው እንደ ድሮ ሰው አይደነግጥም ክሪፕቶ ሲሰማ ይሄ ጌምም እየሰራን ያለ ነው ወይም ላንች ልናደርግ የተዘጋጀን ያለ ነው ፕሌይ ቱ ኤርን ነው ፕሌይ ቱ ኤርን ማለት በኋላ ትሬዲንግ አለ ማለት ነው በብሎክቼን ላይ ነው የሚመሰረተው ለምን ብሎክቼን is the only system አፍሪካ ውስጥ በሙሉ የሚሰራ ኦኬ ሶ አሁን ኢትዮጵያ ውስጥ ዳታ ማይኒንግ ካምፓኒዎች አሉ ዳታ ማይኒንግ ይሰራል ግን ክሪፕቶ ከረንሲ ሌጋሊ አክሰፕት አልተደረገም ማንንም አላረገም ገና ሊጋል አይደለም ሊጋልም ማለት አንችልም ገና ሶ አሁን ኢሊጋል የሚያደርገው ምክንያት ምናልባት ካሰብኩኝ ኮንትሮል የለበትም ስለዚህ ታክስ ገቨርንመንት ታክስ ከዛ ላይ መቁረጥ አይችልም ይሄ ብቻ ነው ኢሊጋል የሚያደርገው ምናልባት ግን ይገኛል ገና አዲስ ነው ሶ ግን በደንብ እየተጠቀመበት ነው በፐርሰናል አንቺ በደንብ ተጠቅመሽበታል ያ ብዙ ነገር አሁን እዛ ላይ ነው ገንዘቤን አሁን እሱ ባለቤቴ ስለሚነግረኝ ነው እሱስ ዲቫይድ አድርጊ ይላል አንድ ባንክ ላይ አታስቀምጪ ሁሉ ነገር ዲቫይድ በአለም ላይ ወይንም በክሪፕቶ ዋሌት ሁሉ ነገር ሊፈጠር ይችላል የብሎክቼን ቴክኖሎጂን ጌም ውስጥም አለ ብለሽኛልና እስቲ ስለ ጌሙ ትንሽ አጫውችኝ እንዴት ነው ሀሳቡን ያመጣሽው ወደ ጌሚንግ ኢንዱስትሪ የገባሽው so it's interesting ምንንስ የተመለከተ ነው ጌሙ የተጀመረው I think የዛሬ 4-5 አመት ቲክቶክ ከፍቼ ነው ከወላጆቼ ቤት ወጥቼ አማርኛ ረሳው መጣው ማወራኝ ሰው ስለነበረ ወላጆቼ ነበሩ ከዛ በኋላ ያው እንግሊዝ እና ደች ብቻ ነበር ቲክቶክ ከፈትኩኝ እና ለማውራት just ከኮሚኒቲ ጋር ማወራኝ ሰው ለማግኘት ብዬ ነው ከዛ በኋላ ስለምን እናወራ ተብሎ ያኔ እስቲ ቢዝነስ ነገሮችን አስተምሪን ምናምን ማለት ጀመሩ ያው የማውራት እድሉን እየፈለኩኝ ነበር ስለዚህ ቢዝነስ ሰው ካስገባ እሺ አልኩኝ እና ስለ ብሎክቼን ኤንኤፍቲ ክሪፕቶ ምናምን ሳወራ ነበር ከዛ ስፔሻሊ ኤንኤፍቲ ነገሩ እኔ በጣም ስፔሻላይዝ ነበርኩኝ እዛ ላይ እስቲ በተግባር ለምን አታሳይንም ምናምን የሚል ጥያቄዎች ሲመጡ ኦኬ አልኩኝ እንደ ኤንኤፍቲ ፕሮጀክት ነገር ሰራን ላንች አረግን እና ከኢትዮጵያ ነው ሰው የገዛ ሞስሊ ኢትዮጵያ ውጭ ይሄ ላበሻ ኮሚኒቲ ብቻ ነበር ውጭ ያለው ኤንኤፍቲ ፕሮዳክቱ just digital product ማለት ነው just ለትምርቱ ነው እኮ ምንም ፕሮዳክት ናት ማለት አልችልም just ብሎክቼኑ እንዴት እንደሚሰራ ለማሳየት ነው ከዛ ላንች ስናረግ ተሸጠ ሁሉም ከዛ አሁን ሲባል እሺ ምን እንስራበት ገንዘቡ አሁን ተጠራቀመ አይደል ይሁን ሰው ገዝቶ ምን እንስራበት ሲባል ወይንም ማርኬት ፕሌስ እንደ አማዞን ወይንም ጌም አመጡ ኮሚኒቲው የገዙት ማለት ነው ኦኬ ስንል መጀመሪያ የመረጥነው ማርኬት ፕሌሱ ነው ቀላል ስለሆነ ዌብሳይት ተሰርቶ ግን ሎጂስቲኩ በጣም ትልቅ ስራ ነበር ከዛ ኦኬ እንደሱ ከሆነ ጌሙን እንሞክር የተመረጠው ጌም ባትል ሮያል ይባላል ስታይሉ ለመሬት ይዋጉና ያሸነፈው መሬቱን ይወስዳል ማለት ነው ባትል ሮያል ይባላል ከዛ ጌም ዲቨሎፐሮቹ ምን አይነት ጌም ስቶሪ ትፈልጋለች አሉኝ ስቶሪ ያለው ጌም ስትጫወት ለምን እንደምትጫወት ማለት ነው ከዛ ያው ባትል ሮያል ለአገር ከተዋጋ
አይ ቲንክ አድዋ ሂስትሪ ቆንጆ ነው ብዬ ፕሬዘንት ሳረጎ ሁሉ ሰው ተቀበለው based on አድዋ ሂስትሪ ግን አድዋ ብቻ ስለሆነ የኢትዮጵያ ነገሮች ብቻ ማለት አይደለም ጌም ውስጥ በኋላ ስትጫወት of course የአፍሪካ ኤሌመንት ብዙ አሉ እንደ ላሊበላ የሚመስል ህንጻ ሰርተናል ዛፎች እዚህ ምናቸው ዛፎች አሉ ወታደሮቹም እንደ አድዋ ጊዜ የለበሱት ጊዜ ነው የለበሱት በዛ ላይ አሻንጉሊቶቹ እኛን ነው የሚመስለው አሁን ብዙ ጌም ውስጥ ፈረንጅ ናቸው አይደል እኛ ጋር ግን ከኔ ከለር ጀምሮ ወደ ዳርከር ነው ሹሩባ ተሰርቶ አፍሮ ጸጉር ምናምን ግን ከሌላ አፍሪካ ሀገርም አንዳንድ ነገር ጨምረንበታል እንደ ኑቢያን እነዚህ ኖርዝ አፍሪካ ኢጂፕሽን ሞሮኮ ቤቶች የዛፎች ከዚምባብዌ የኬንያ ቤቶች ምናምን ጨማምረንበታቸዋል ሌሎችም እንደ አፍሪካ እንዲሰማቸው መጀመሪያ ጌሙ ላንች ይደረጋል ያኔ ገና ምንም የለም ሰው እንዲተዋወቀው እና ጌም ቢልድ የሚደረገው በኔ አስተሳሰብ በኔ ሐሳብ አይደለም በኮሚኒቲው እየተጫወቱ የሚያዩት ነገር ነው እንደሱ ነው ጌም ቢልድ የሚደረገው ኮሚኒቲ ክሪኤት እንዲደረግ እና እንዲያድግ ግን ኢቨንቹሊ ትሬዲንግ ይቻላል ሶ ልበል ወታደሮቹ within the game ነው ወታደሮቹ ነጭ ልብስ ነው የለበሱት ያኔ ሁሉ ሰው ነጭ ልብስ ነው የሚያደርገው ግን በኋላ ላይ ከለሮች እናቀርባለን ሰማያዊ አረንጓዴ የፈለከው ከለር ያን ከለር ገዝተክ ለርካሽ ዋጋ ከዛ ተጫወትና ተጠነክርና ያ ጥንካሬን መልሰክ መሸጥ ትችላለህ ልብሱ ከጥንካሬ ጋር ወይንም ጠመንጃው ምናምን በዛን ጊዜ የሚጠቀሙት ዌፐንስ ተጠቅመክ አጠንክረኮ መልሰክ መሸጥ ትችላለህ ግን እዛው ጌም ውስጥ ነው ጌም ውስጥ ሶ ጌም ውስጥ ክሬት የምታደርጊው ጀነሬት የምታደርጊው ኢንካም ከጌም ውጭ ያለው ሪል ዓለም ላይ ቫልዩ ይኖራል በክሪፕቶ ነው በብሎክቼን ማለት ገንዘቡን ከክሪፕቶ ወደ ብር ትለውጣለህ ወይንም ወደ በፈለከው መንገድ እንግዲህ ክሪፕቶውን እንዴት አድርገህ እንደምትለውጠው እዛ ላይ ፓወር የለንም እሱ የብሎክቼን ወይንም የኮይኑ ስራ ነው ግን ክሪፕቶ ወደ ብር መለወጥ ይችላል ብር ወደ ክሪፕቶ መለወጥ ይችላል ሶ ያ እና ባይናንስ ፔይ ካለክ በባይናንስ ፔይ ወደ ሶ እናንተ ከባይናንስ ፔይ ጋር የተያያዘ ነው ያው ክሪፕቶውን ወደ ባይናንስም ሙቭ ማድረግ ትችላለህ ድርጅቶች ምናምን ሊገቡበት ይችላሉ ህንጻ እዛ ውስጥ እየተሰራ ማንን ንበል የኤንቢሲ ህንጻ ምናልባት እዛ ውስጥ ሊሰራ ይችላል ወይንም በስፖንሰሪንግ ወይንም እነሱም የራሳቸው ድርጅት እዛ ማደራጀት ይችላሉ ላይክ እንደ ሰከንድ ዓለም ሊሆን ይችላል ይሄ ወደፊት ነው ሜታቨርስ አይነት ማለት ነው kind of ግን ይሄም እንግዲህ ቦርድ ሜምበር ነው ገብቶ የሚወስነው ይሄ ብቻዬን መወሰን የሚችል ነገር አይደለም